አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አባይቦቼ ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ባዘዛችሁ መሰረት መጥቻለሁ ቶቼ እና 10 ኪሎ ስለ 10 ኪሎ ትላንትናም ከትላንት ወዲያም እያወራሁ ነበረ። ከውጭ ስትገቡ 10 ኪሎዋ በሷ ውስጥ መያዝ ያለባችሁን ምናምን እያልኩኝ ነግሬያችሁ ነበርና እስኪ 10 ኪሎ የቱን ያህላል ሻንጣ ካለችሽ አሳይኝ ብላችሁኛል ማለት ነው ቶቼ እና ስንት እንደምትገዛ ንገሪኝ ብላችሁኛል ማለት ነው። ዛሬ እንግዲህ ይዤ መጥቻለሁ ማለት ነው። እኔ ይዤ የመጣሁትን 10 ኪሎ በእርግጥ 10 ኪሎ እኔ አሁን ስመጣ ያሁኑ ስመጣ እቺን ነው ይዤ የመጣሁት ማለት ነው ቶቼ። እቺ ይሄ አሁን በቅርብ ጊዜ ስመጣ የያዝኩት ናት ማለት ነው። እቺ ነበረ የያዝኩት እና እቺ አሁን በዚህ ሙሉ እቺ አሁን 10 ኪሎ ነው የምትባለው ማለት ነው። ባለ 10 ኪሎ ሲጀመር እኮ እናንተ ስገዙት ራሱ ባለ 10 ኪሎ፣ ባለ 25 ኪሎ፣ ባለ 23 ኪሎ ሻጆቹ ራሱ ባለ 23 በ23 የሚይዝበት ብትሏቸው ያውቃሉ ማለት ነውና የተሰራው ለ10 ኪሎ የተሰራው ለ23 ኪሎ እንደዛ ነው ማለት ነው ቶቼ። ይሄ አሁን እስከ 30 ኪሎ ይይዛል ይሄ ማለት ነው ቶቼ። ትልቅ ነው 30 ኪሎ ይይዛል ግን ሁሉም እቺም አሁን 10 ኪሎ ናት ማለት ነው ቶቼ። እቺም አሁን 10 ኪሎ ናት። እቺም በእርግጥ እኔ መዳም ሰጥታኝ ነው። እቺ ግን አዲስ ተገዝታ ነው። ለማንኛውም መግዛት ያለባችሁ ማንኛውም እንደሆነ ደግሞ የበለጠ እንገራችሁ ማለት ነው ቶቼ። ይሄ ቶሎ ብሎ ይሄ ይሰበራል። ይሄም ባለ 10 ኪሎ ነው። እሺ ግን ይሄ ባለ 10 ኪሎም ቢሆን ማለት ነው እንትን አይደለም በዚህ ሙሉ አይሆንም 10 ኪሎ በቃ ባጭሩ ግማሽ ብሎ በቃ እንደዚህ ልብስ ግማሽ ነው እንጂ በዚህ ሙሉ 10 ኪሎ ቢያንስ ይሄ እንደው በደንብ ከተቀጠቀጠ ታረጋችሁት እስከ 25 እስከ 15 ኪሎ ድረስ ይይዛል ማለት ነው እናቶቼ። ይሄ ትልቅ ነው። ያው ግን የሚገዛው የ10 ኪሎ ብለው ነው ማለት ነው የሚገዛው ማለት ነው። ይቺ ናት እንግዲህ ዋና 10 ኪሎ ወይም ቆንጅየዋ 10 ኪሎ ይቺ ናት ማለት ነው እህቶቼና ይቺን የምታህል የ10 ኪሎ ብላችሁ እንትን አላት። የኔ አሁን ተሰብራ ነው ተናካ ነው እንጂ ማለት ነው። ይቺን እንትኗ አጠር ትላለች። ይሄው ይቺ ባለ 10 ኪሎ ናት ማለት ነው እህቶቼና እቺን በ10 ኪሎ ብላችሁ ይቺን ብትገዙ በጣም አሪፍ ነው ብዬ ነው የማስበውና ይሄ ግን የመሰበር ኃይሉ በቃ የሆነ እኔ እንጃ እውነት ይሄ ቢፈጋ ምን ቢል ጨርቅ ነው እህቶቼ፣ ይሄ ጨርቅ ነው ማለት ነው። ስለዚህ መግዛት ያለባችሁ ይሄንን ጨርቁን ነው እንጂ ይሄንን መግዛት የለባችሁም። ይሄ በጣም ተሰባሪ ነው። ለምን ብትሉ ወደ አየር ወደዛ ሲሄድ በጣም እያፈጉ ነው ማለት ነው የሚወስዱት። ከአንዱ አየር አንዱ ቦታ ሲጭኑ ማለት ነው። ከአንዱ አየር ባይሆን ከአንድ ቦታ ተመዝኖ ወደ አየር ሲሄድ እያደራረቡ እያገላበጡ ስለሆነ ይሄ በዛን ሰዓት ይሰበራል ማለት ነው። ምንም አይችልም። አጋጣሚ ሆኖ ይሄ ሰላም መጣ እንጂ ይሰበራል እህቶችና ይሄ ባለ 10 ኪሎ ተብሎ ነው። ግን 10 ኪሎ በዝሙ ላይ አይሆንም ማለት ነው። እንኳን አይደለም ይሄ 10 ኪሎ ማለት ነው 10 ኪሎ ሊይዝ ይሄ ራሱ 12 ኪሎ ነው የያዘው ማለት ነው። ስለዚህ 2 ኪሎ አስቀንሰውኛል ትመጣ ማለት ነው። 2 ኪሎ ተቀንሶ ነው እኔ እንደገና 10 ኪሎ እየተመዘነልኝ ይዤበት የመጣው ትንሽ ነው እህቶቼ፣ ትንሽ ነው ማለት ነውና ይቺ ባላት ይቺ ናት ትክክለኛ 10 ኪሎ ተብላ የምትሸጠው ይቺ ናት። እሺ እህቶቼ ይቺ ናት 10 ኪሎ ተብላ የምትሸጠው ማለት ነው። ግን ይሄም ባለ 10 ኪሎ ነው ግን ትልቅ ነው። ይሄ ቢያንስ 15 ኪሎ ይይዛል ማለት ነው። ግን በ10 ኪሎ ብለው ነው ማለት ነው የሚሸጡልን እህቶቼና ይሄን ነገር እንዳትረሱና ባለ 10 ኪሎ ቆንጅየዋ ይቺ ናት የምትሸጠው 40 ብር ነው። እሺ እህቶቼ 40 ብር ነው። ግን እኔ ገዝቻት አይደለም መዳም ሰጥታኝ ነው። እሺ እህቶቼ ገዝቻት አይደለም እና ይሄ እንዲህ ያለው ደግሞ ይሄ ቢያንስ እስከ 30 ኪሎ ይይዛል ማለት ነው። ይሄ ትልቅ ነው። ይሄም ደግሞ እስከ 23 ኪሎ ማለት ነው። ይሄ 23 ኪሎ ነው። ይሄ ደግሞ እስከ 30 ኪሎ 25 ኪሎ በላይ ይይዛል ማለት ነው እህቶቼ። ሌላኛዋን ላሳያችሁ። ሌላኛዋ ማለት ነው ግን ድምጽ ኢንሻአላህ ይሰማል ብዬ አስባለሁ። ይቺን ትንሽ ትመስላችኋለች። ይቺ ልክ ጨርቅ ናት። እሺ እህቶቼ ይቺ ጨርቅ ናት። እንዴት አሁንም በፊት አሳይቻችኋለሁ እና ይቺንም አሁንም እንደዚሁ እኔ ያላወቅኩኝ ግን መዳሜ ናት የገዛቻት ማለት ነው። መዳሜ ገዝታ ስንት ኪሎ እንደመዘነች አታምኑም ማለት ነው። በዚች ያስኩት 25 ኪሎ ነው። እንዴት ትላልኛላችሁ ማለት ነው። እንዴት እቻት እቺ ያሁኑ ስመጣ ነው ማለት ነው ይዣት የመጣሁት። እቺ ይሄው ትፈታታለች እዚህ ጋር። እሺ እህቶቼ ይቺን 25 ብር ናት ማለት ነው። 25 ብር ናት።
ግን እስከ 25 ኪሎ እንደምንም ብዬ ጠቅጥቄ ኤርፖርት 25 ኪሎ አስመዝኜ በዚህ ሙሉ እሷ የቆረጠችልኝ 30 ኪሎ ባንዲ ሻንጣና 10 ኪሎ ባንዲ ሻንጣ 40 ኪሎ ብቻ ነው የቆረጠችልኝ ማለት ነው። በቃ ጥሩ ሆና ለኔ እንዴት በቃ ይሄን ታስባለች ብዬ በጣም ተናድጄ እስካሁን ድረስ ራሱ ብዙ አላወራትም ማለት ነው። እሷ ናት እንኳን አደረሰች ምናምን የምትለኝ ማለት ነው። ወላሂ ነው የምላችሁ እንዴት 40 ኪሎ ትቆርጥልኛለች ብዬ ተቆጥቼ ማለት ነው ቶችና በእርግጥ ብዙ ድራጎት አድርጋለች። ስልክ ገዝታ ለልጄ ምናምን ነው የላከች ማለት ነውና ይችንም እሷ ናት የገዛችልኝ። ይችንም ሰጥተውኝ ነው እህቶቼ እና ይሄንን ትልቅ መሆኑን ላሳያችሁ እና ይሄ ይችንም በ25 ኪሎ የተለያየ ከለር አለ። በ25 ብር ገዝታችሁ በዚህች ራሱ 10 ኪሎ ይሄንን ከምትገዙ ይችን ገዝታችሁ መያዝ ትችላላችሁ ማለት ነው እህቶቼና ይችን ላሳያችሁ እንዴት ትልቅ እንደሆነ ማለት ነው። እና ትፈታለች። ይቺ ይሄው እየዞረ ይፈታል ማለት ነው እህቶቼ። ስለዚህ ይችን ራሱ ገዝታችሁ ይሄው ይገርማል ማለት ነው። ይሄው ይታያችሁ ነው። ይሄው ይችን ትልቅዬ ሻንጣ ናት እላችኋለሁ። ትንሽዬ እንዳትመስላችሁ 25 ኪሎ ነው ይዤባት ተመዝኖባት የመጣችሁ። ግን ጨርቅ ነው ማለት ነው። ወላሂ ጠቃሚ ናት። እዚህ ራሱ ከቦታ ቦታ ሀይቅ ዳር ምናምን እንደዚህ ምንጣፍ ለማጠብ ምናምን በዚህ አድርጌ ነው የምሄደው። ትራስ ልብሴን በቀደም ራሱ ሀይቅ ዳር ሄጄ ነው እያጠብኩትና በዚህ ነው ሙሉዋና እንትን ብዬ ሄድኩትና ይሄው ከትልቁ ጋር እንደውም እኩል ነው። እሺ ዶቹ ከትልቁ ጋር እኩል ነው ማለት ነው። ስለዚህ ይችን ራሱ 25 ኪሎ አስመዝኝ መጥቻለሁ በዚህ ማለት ነው። ስለዚህ እኔ ምን አስወጣኝ የቤቴ ሻንጣ ሞልቶኛል ብዬ ይችን እሺ ብዬ ገዝታለች ትመጣ 25 ብር ነው ብላኛል እየገዛችሁ እኔ አይደለሁም የገዛኋት። ይችንም 25 ኪሎ አያችሁ እና 25 ኪሎ ተመዝኖባታል ሙሉዋን ማለት ነው። 25 ኪሎ መዝኜ በደንብ እንትን ሲያስጠቀልለው በቃ ይሄ ጨርቁ ግዴታ መጠቅለል አለበት ጨርቅ ስለሆነ ማለት ነው። ለምን እንደዚህ ሲፈጋ ስለሚፈነዳ ልብስ ምናምን ስለሚጥል ግዴታ እንትን ይላል ማለት ነው። ታሽጎ መሆን አለበት ማለት ነው። 25 ብር ከፍዬ አሳሸኩት በቃ ከዛ ወዲህ እዚሁ ድረስ እስከሚመጣ ድረስ በምላጭ እዚሁ ነው ታሽጎ እንትን ያለው ማለት ነው። እና እንደዚህ አድርጌ 25 ኪሎ ይችን ማስገዛት ትችላላችሁ። በጣም ቆንጆ ናት ማለት ነው። ሰዎች እዚህ ሀገር ራሱ መእታ ቁጭ አትልም ብዙ ነገር የምትሰራው ይችናት ማለት ነው። ይሄኛውን ግን በቃ አምጥቼ ጣልኩት። አሁን ይሄንን የቴርድዬ ልብስ ይሄን በቃ ሁሉም ልብስ አለው አሁን ይሄ ማለት ነው። ልብሳቸውን ቆጥረውበታል። ይቺ ግን ትራስ ልብስ ምናምን የትም ቦታ ይዤ ሲሄድ ይዣት እንቀሳቀሳለሁ ማለት ነው። በጣም አሪፍ ናት እና እንደዚህችው ትንሽ እያርጌው አሁን ለምሳሌ በቃ ወደ አረብ ሀገር የሚሄድ ሰው ምናምን በቃ ቢይዛት ራሱ በጣም አሪፍ ናት ማለት ነው። ለምን ብዙ ያዋጣል። ይሄ ሀገራችን እህቶቼ ይቺ ራሱ እስከ 4000 ብር ሆናለች ኢትዮጵያ። ይቺ 4000 ብር ማለት ነው። ይቺኛዋ ደግሞ ይቺ እስከ 5000 ብር እያሉ ነው። 4500 ትገኛለች ማለት ነው። 5000 ብር የምትሸጠው ከዚህ ከፍ ትላለች ማለት ነው። ስለዚህ እንደዚህ ውድ ስለሆነ እዚህ ይዛችሁ መጥታችሁ ከሚሰበርባችሁ ይሄን ባትገዙ የዚህን የጨርቁን ብትገዙ በጣም አሪፍ ነው ማለት ነው። የጨርቁን ተገዛችሁ ግን ማስጠቅለል ግድ ይላችኋል ማለት ነው እህቶቼ። እሺ ማስጠቅለል ግድ ይላችኋል ማለት ነውና ትክክለኛ 10 ኪሎዋ ይቺ ናት። እሺ ምርጦች ይቺ ናት ማለት ነው ትክክለኛ 10 ኪሎዋ እና እቺንም ብገዙ ያው ነው። እቺንም ብገዙ ግን መንገዱን አይመቸንም ምናምን ትሉ እንደው እንጂ ይሄም በጣም አሪፍ ነው እላችኋለሁ። ዝሮ ላስታውሳችሁ እንዴት ገንዘብ የሚያንሳችሁ ቶች ብዙ አላዋጣም። ለማንኛውም የ23 ኪሎ 60 ድርሃም ነው ማለት ነው። ዱባይ 23 ኪሎ የሚሸጥ የሚይዝላችሁ ወይም የሚመዝንላችሁ ሻንጣ በዚህ በጨርቁ ማለት ነው 60 ብር ነው። ከዛም በኋላ ዘቀቅ ያለው እንደዚሁ ደግሞ 40 ብር ነው። ከዛ በታይ ያለ 30 ብር 25 ብር ምናምን የሚባለው በእንዲህ ያለው ነው ማለት ነውና ይሄንን ቆንጆውን 60 ብር በ120 ሁለት መግዛት ይቻላል ማለት ነው ቶችና ይሄን አድርጋችሁ ብመጡ አሪፍ ነው ብዬ አስባለሁኝ። እና እንግዲህ ዛሬ አሳየን ማንኛይቱ ናት መመዘን 10 ኪሎ ማንኛይቱ ብትሆን ይሻላል ብላችሁኝ ስላዘዛችሁኝ ነው ስለጠየቃችሁኝ ነው ብዬ ነው
የመጣሁት እህቶቼ ሰላማችሁ ብዝት ብዝት ይበልልኝ እና እንደዚህ 10 ኪሎ ማረግ ይቻላል። ግን ስትገዙ የጨርቋን ብትገዙ በጣም አሪፍ ነው ብዬ አስባለሁኝ። እንግዲህ ሌሎችም በጣም ብዙ ጥያቄ አለ። ኢንሻአላህ ኮሜንት ላይ ደግሞ እኔ በማውቀው መልስላችኋለሁ ማለት ነው። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።